እኔ የምለው አብርሃም በጠረባ ብሎ ያችን ሴት ያባረራት እንዴ? ለነገሩ እንደማይፈልጋት ጠንቅቃ ሲገባት ብትሄድ ቀለበት አድርግልኝ ሙሽራ ልብስ ለበሰች ምን ብትል አልገባው ሲል ደነስ ሲሆንባት ጊዜ ራሷ ሄደች መሰለኝ በራሷ ሰዓት። እና አቶ አብርሃም ወደ ልጁ እናት ጠጋ እያለ ነው። ትላንትና በዙሪያ የነበሩትን አርቅልኝ ብለህ ትላንትና ብታስከብራት ኖሮ ዛሬ ህይወታችሁ ለሁለት ባልተከፈለ ነበረ ብሮ። እንዲህ አንዳንዴ እንኳን ይሰማክና እንደ ሰው በነገራችን ላይ ወደ ራስክ እየተመለስክ ይመስለኛል መሄዷን ሲገባክ ለሌላ ወንድ የታዘጋጀች መሆኗን ሲሰማክ ቁንጅናዋ ከዕለት ዕለት እየጨመረ ስታያት በቃ አልቻለም ልብክ። ምንም ሆኜ ምንም የዘፈን ዳርዳሩ እስክስታ ነው ብለዋል። ምንም ሆነ ምንም እንደምንም ሆኜ ወደ እሷ መቅረብ አለብኝ ብለክ ራስህን ሬዲ እያደረክ ነው እንጂ ያለከው እውነት የልጅክን ነገር አንገብግቦክ አይደለም። ከጽጉ ጋር ስትናገር የሰራችሁን ሰምታችሁ እንደሆነ ሆድ ውስጥ እያለ እንክብካቤ ያላገኘ ልጅ ከተወለደ በኋላ እንክብካቤ ቢደረግለት ለእኔ ኖርማል ብላለች። እውነቷን ነው። ሆድ ውስጥ እያለ ለዛ ነው የሄርሜላን ማናት የሩታንና የአብርሃምን መራራቅ ስለምታውቅ ያቺ ለብሩክ አርግዣለሁኝ ብላ ያለችው ሆዴ ውስጥ ያለው እንክብካቤ ያስፈልገዋል ብላ ፊት ያለችው ማለት ነው። በመጀመሪያ ግን ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በላይ ያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድራሹ ብዝተረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ፈልጋለሁ። ዛሬም አቡዳቢ ጓደኛዬ ቤት ነው ያለሁት፣ በዩቲዩብ ያወቅኳት እህቴ ቤት እዛ ነኝ ያለሁት። እንደ እግዚአብሔር ፍቃድ ነገ ሄዳለሁኝ። እንዴት ነው? ወፈርኩባችሁ ወይስ ከሳውባችሁ? ቀላሁባችሁ ወይስ ጠቆርኩባችሁ? እንዴት ነው? ኤኒዌይስ እና ግን በእናታችሁ ላይክ ሼር ሰብስክራይብ እያደረጋችሁ አይደለም። ኮመንትም ደግሞ ምንም ነገር የለውም። ኮምቱልኝ እንደነገርኳችሁ። አንቺ ልጅ አስጠላሽኝ በቃ ብላችሁ ቢሆን ኮምቱልኝ። ኮመንት የለውም። ምን አለበት እንደው 100 ኮመንት እንኳን ብታደርጉልኝ ማለት ነው። በወር ተባስቶ ስለሆነ ደሞዝ የሚከፈለው አሉ እንደዛ እንኳን እንዲደርሰኝ ማለት። ለማንኛውም ወደ ገደለው ልገባላችሁ ነው። አቶ አብርሃም በጣም ዳርዳር ብለዋል። የዘፈን እስክስታው ዳርዳር ነው ሲባል አልደለ ያለው ውበቷ ከዕለት ዕለት እየጨመረ ከዕለት ዕለት ሼፓ እያማረ ከዕለት ዕለት ቁንጅናዋ የሌለ ፏፈሽ ሲልበት ልቡም አብሮ ትርክክ እያለ ሲያያት ተቸገረ። እናቴ ራሷን ከጠበቀ የታገሰችው እርጉዝ ስለሆነች ነው። ምንም ማድረግና ምንም መሆን ስለማትችል ማለት ነው። እርጉዝ ሆና ጭምት ብላ አሳልፋ እስክትወልድ የጠበቀችው። አየህ፣ ወልዳ ስትነሳ ማንነቷን አሳየች። አየህ፣ እነዛን እያሽቀነጠርክ ወደ እሷ መመለስ ጀመርክ። የምር የልጅክ ነገር ብቻ አሳስቦክ አይደለም። እውነት ለመናገር የልጅክ ነገር ብቻ አሳስቦክ አይደለም። የሩታ ነገር አንገብግቦክ ነው። እንዲያምሮባትማ በፍጹም ለሌላ ሰው መሆን አይገባትም። ልጄንም ይዛ መሄድ አይገባትም ብለህ አስበክ እንግዲህ በጎን በኩልም ሽማግሌ እየላክ ነው። ጽጉንም እየላካት ነው። ጽጉም ደግሞ ሀሳብሽን ቀይር እያልካት ነው። ምን እያልካት ነው? ሩታም ደግሞ በነገራችን ላይ ሁለቱም በጣም ይፈላለጋሉ። በጣም ሩታም አብርሃምም ይፈላለጋሉ፣ ይዋደዳሉ። ግን የማያገናኛቸው ትልቅ ድልድይ ነው ያለው። ማለት ያም ድልድይ ምንድን ነው? ያቺ ሰይጣን የተባለች በየጊዜው የምታደርገው ጓደኞቹ በየጊዜው የሚያደርጉት ከህሊኗ አልወጣ ስላለ አራስ ቤት ሆና የምትሆነው እርጉዝ ሆና የሆነችው ጭንቅላቷ ውስጥ ስላለ ያንን ነው እንጂ በስነ ስርዓት ሁለቱም ይፋቀራሉ። ፍቅር አለባቸው። መለያየት አይችሉም። እሱም የሌላ ሰው መሆን አይችልም፣ እሷም የሌላ ሰው ልትሆን አትችልም። እና ልጅ ብቻ አይደለም፣ በቃ ፍቅርም ያገናኛቸዋል። ፍቅር አለባቸው። ከልብ ነበር የሚፋቀሩት ማለት ነው። ኢቨን አሁንም እያየናቸው ነው። እንዴት ጥብቅ ብሎ እኮ አልላቀቅ እንዴ እንትን እስከሚመጣ ድረስ እኮ ነው ላይዋ ላይ ተለጥፎ የቀረው ማለት ነው። ኧረ በቃክ ብሎ የሚያስነሳው ሞተር እስከሚመጣ ድረስ ማለት ነው። እና ልጄ ሴት አላለ እሷም ቀን በቀን ልጁ ተኝቷል የምትለው ሁሌ ልጁን ይዘሽልኝ ነይ፣ ነገ ልጁን ይዘሽልኝ ነይ፣ ነገ ልጁን ይዘሽልኝ ነይ እያለ ቀን በቀን እንዲያገኛት ስለምትፈልግ ነው እንጂ
ሩታም አብርሃምን ትወደዋለች፣ አብርሃምም ሩታን ይወዳታል። መውደድ ብቻ ማለም ይፋቀራሉምም ይፈላለጋሉምም። አንደኛ ልጅ ያስተሳስራቸዋል፣ ሁለተኛ ፍቅር የሚባል ነገር ስላለ ማለት ነው። ጽጉም በዛ በጎን እየለመነች እያስለመነች ነው። በተቻለ መጠን እንግዲህ ጽጉ ዛሬ አንድ ብላ መታለች። ያችኛዋም የት እንደሄደች አናቅም፣ ጠፍታለች። አብርሃም ጋር አትታይም፣ ማንም ጋር አትታይም። ምክንያቱም ፍቅር ስላጣች እዛ ሄዳ ውርደት ብቻ ስድብ ብቻ ስለሆነባት ክብር ስላጣች በጣም በየቦታው ብዙ ነገር ስለተባለች ያም ጭንቅላቷን ነክቷት አሁን ደግሞ ግማሹ ልትወጣ ነው አሉ። እንኳን ከሀገር አይደለም ከዓለም ለምን አትወጣ? ከዓለም ምክንያቱም እንደዚች አይነት አሰዳቢ ሴት ምድር ላይ መቀመጥ ስለሌለባት ማለት ነው። ከሴትነት የወረደ ባህሪ ያላት ሴት ልጅ የማታደርገውና የማትሆነውን ነገር የምታደርግ ሴት ልጅ ምድር ላይ የትም ቦታ ላይ ምድር ላይ መቀመጥ የለባት። ምክንያቱም ታቆሻለች፣ ሴቶችን ታቆሻለች፣ እንደ ሄርሜላ አይነት ሴት ማለት ነው። እና ጠፍታለች፣ አይተናት አናውቅም። በተለይ ሙሽራ ከሆነች ወዲህ ቤተሰቦቹም የእሱ ቤተሰቦች ሲያስጠነቀቁ ሲያስፈራሩ አይታ ነው መሰለኝ ይሄ ነገር የማያዋጣኝ ከሆነ ልራቅ ብላ የራቀችው። እሱም ደግሞ በተለያየ ከሩታ ጋር እሷ ስለሄደች እየተደጋገመ ነው። ብቻ ግን እንደ እግዚአብሔር ፈቅዶ ሁለታችሁን አንድ ቢያደርጋችሁ ደስ ይለናል። እኛንም ልባችን አታንጠልጥሉ። ተከታታይ ድራማ እየሆናችሁብን ውፋይ እነዚህ ልጆች አሁን ደግሞ መጡ ደስ ሲሉ እንደው መቼ ነው የሚገናኙት? መቼ ነው ሰላም የሚፈጥረው? መቼ ነው የሚታረቁት? እያልን እኛም ሰስፔንስ እየሆንን ሁሌ እናንተን አንጠብቅ። በቃ ሁለታችሁ አንድ ላይ ታምራላችሁ። ሁለታችሁ አንድ ላይ ልዕልት ናችሁ። ማንም ይጣላል፣ ማንም ይለያያል፣ ማንም ዞሮ ደግሞ ይታረቃል። በቃ ኖርማል ነው። ስለዚህ ታረቁልን። ሽማግሌዎች ዘገያችሁ እኮ ነገ ተነገ ወዲያ እያላችሁ ለአመት ነው እንዴት ሰርግ እንደ አዲስ እየጠበቃችሁ ያላችሁት ማለት ነው። አስታርቁልን። አንተ ደግሞ እስቲ እውነት የጥፋተኝነት ስሜት ይሰማክና ያቺን ቆሻሻ ይቅርታ እንደጠየቅ ሩታን ካሳት እስኪ የምር እግዚአብሔርን ሩታ ልቧ ይመለሳል። ካሳት ማድረግ የምትችለውን ሁሉ እስከ ጥግ ድረስ ሂድ። በቃ አሁን ከዙሪያ ያሉትን ብዙዎቹን አስወግድና ማድረግ እስካለብህ ቤተሰቦቿን መካስ ካለብህ እሷን በተለይ በጣም መካስ አለብህ። ለሁለተኛ ዝግጁ ሆነክ ድጋሚ ካሁን በኋላ ህይወታችሁ ውስጥ ምንም አይነት ሰው እንዳይገባና ለድጋሚ ህይወትክ የተስተካከለ ያማረ ህይወት ኖሮክ እንትን እንድትል አንደኛ ለሁለታችሁም ብዙ ጊዜ እንደምለው ንስሐ ያስፈልጋችኋል። ምክንያቱም ሁለታችሁ ሰላም እስከፈጠራችሁ በኋላ ንስሐ ገብታችሁ በቃ ያለፈው ነገር ስታደርጋችሁ ወደ ራሳችሁ ተመልሳችሁ ያማረ ህይወት እንዲኖራችሁ ማለት ነው። በቃ ማድረግ የሚገባህን ሁሉ በቃ ገንዘብ አለክ፣ ስራ አለክ፣ ልጅ አለክ። ለልጅህ ስትል እሷን ወደ ራስህ ለማድረግ ስትል ማድረግ የሚገባህን በሙሉ አድርግና እስከ ጥግ ድረስ ሂድ። ሩታ ትመለሳለች። በቃ ስታዩት የሚመለስ ልብ ነው ያላት። እሱም ደግሞ እሷ የምትመልስለት እንትን እያለ ቱግ የሚል መልስ የሚመልስላት ነገር አለ። ያጠፋከውን ጥፋት እመን። ወደኋላ መመለስ አለመመለስ አለ። ወደኋላ ያሳለፍከውን እኮ የምር ይቅርታ እንኳን እኮ አላልካትም። ይቅርታ የሚሉትን ቃል ከአንደበት ካላወጣህላትም እሷ ነች በማስመሰልም በበቀልም ቢሆን ይቅርታ ብላ ወደ አንተ እንደገና ያንን እንትን ልታደርግ የቻለችው እንጂ ይቅርታ የሚሉት ከአንደበት ይውጣ ሲል እህትክም ያንተ ቢጤ እየሆነች ነው ያለችው። ከአንድ ወንዝ ሁለት ምን ይቀዳል ነው የሚባለው። ከአንድ ቤት ውስጥ ሁለት ልጅ እንደዚህ ይሆናል። ሄርሜላን እና ሃይሚናውን በምን እየገመታችኋት ነው ያላችሁት? አብርሃም ምን እየሆነ ያለውን ነው ሃይሚ እያደረገች ያለችው። ሃይሚ ብሩክን አትፈልገውም፣ ግን ከስሩ መራቅ አትፈልግም። ልክ አሁን አብርሃም ለሩታ እንዳላት ሲቀርቡሽ ትርቂያለሽ፣ ሲርቁሽ ትቀርቢያለሽ አይነት እንደሚለው ነገር ሃይሚ ብሩክ ላይ ያደረገችበት ማለት ነው። ሲርቃት ለምን ራቀኝ ብላ ትቀርበዋለች። ሲቀርባት ደግሞ እንቧ ከረየው ራሷን ትሰቅላለች። ትላንትና ስትናገር እንደሰማችሁት አልፈልግህም፣ ግን ከስር ካርቅም የማትፈልጊ ከሆነ ስሩ ምን ትሰሪያለሽ? መራቅ አለቀ። ተይው ይኑርበት። በእርግጥ የአሁን ጊዜ የቡታጅራ ወንዶች ደብል ሴት በህይወታችሁ ካልያዛችሁ ሴቶቹም ደብል ሆነው ካላበጣበጧችሁ ገንዘብ የሚገኝና ህይወት የሚቀጥል የማይመስላችሁ ብዙዎቻችሁ ናቸው፣ የቡታጅራ ልጆች ማለት ነው። ደብል ሴት አንደኛዋ ስትሄድ አንዷ ልክ በሴት
ህይወታችሁ በአጠቃላይ በሴት የሚመራ ሴት በህይወታችሁ ከሌለች ህይወት የሚቀጥል የማይመስላችሁ የቡታጅራ ወንዶች ማለት ነው። በቃ ያቺ ሴት ከህይወታችሁ አንዲት ሴት በህይወታችሁ ገብታ ከወጣች በማግስቱ ሌላ ሴት ይዘ የምታመጡ በቃ ሴት ህይወታችሁን እንትን የምታደርገው የሚመስሏችሁ ማለት ነው። በቃ ልክ የምትፈጥራችሁ አይነት ነገር እስከሚመስላችሁ ድረስ ነው ደብል ሴት እየያዛችሁ እየመጣችሁ ያላችሁት ማለት ነው። ሴቶቹ መቼም ረክሰዋል ከእናንተ ጋር የሚመጡት። በነገራችን ላይ ውብዬንም አይቻታል። አሁን ውብዬ እስኪ አሁን ለልጆችሽ ምን አይነት መልዕክት ነው የምታስተላልፊው? አንቺ ትልቅ ሴት አይደለሽ? ትልቅ ሴት ነሽ። 2 ከወለድሽ በኋላ ያውን በምን የተጋባችሁት? አሁን ለቅናት የምታስቀምጡት ወይ ለበቀል የምታስቀምጡት ነገር አይደለም ማሰብ ያለባችሁ። ነገ ልጆቻችሁ የሚሆኑትን የሚደርሱበትን ነው ማሰብ ያለባችሁ። ሴት ልጅ ነው በዛ ላይ የወለድሽው፣ ሁለተኛ ሴት ልጅ ናት። ሴቷ ልጅሽ ነገ አንቺ የምታደርጊውን ህይወት ብታደርገው ደስ ይልሻል? ወንዱ ልጅሽ ነገ ባልሽ የሚያደርገውን ህይወት ቢያደርገው ደስ ይልሻል? ምን አይነት መልእክት ነው ለልጆቻችሁ የምታስቀምጡት? ምን አይነት የረከሰ ስርዓት የሌለ ያፈነገጠ መልእክት ነው ለልጆቻችሁ ያስተማራችሁ ያላችሁት? ይሄ ነው ከእናንተ ትውልድ የሚማር? ይሄ ነው ለትውልድ የምታስተላልፉት መልእክታችሁ? ምን አይነት መዝቀጥ ነው? ልጆችሽን እዛት ቁጭ አድርገሽ ከሌላ ወንድ ጋር በየጫካ ውስጥ የምትቀመጩ ማለት ነው እንዴ? ከአራስ ቤት ሲወጡ ሴቶቹ የሚያደርጋቸው ነገር ምንድን ነው? በስርዓትም የተጋባችሁ ከስርዓት ውጭም የተጋባችሁ ሴት ልጅ ማለት ነው የሚያደርጋቸውን የሚሆናቸውን የሚያጡት ለምንድን ነው? በዚህ ልክ የሚዘጡት፣ በዚህ ልክ ሚዲያ ላይ የሚዋረዱት ለምን አስፈለገ? ገንዘብ እኮ በማንኛውም መልኩ ላይ ሰርተሽ ይመጣልሻል። ጽጉና ዳኒ ትናንትና ተለያዩ። ድጋሚ በህይወቴ አያስፈልገኝም ጀስት እንደ ጓደኛ፣ ምክንያቱም ካደረገባት አንጻር ሳትዋለጂ ወይ መራራቅ ካለብሽ ተራርቀሽ፣ መቼም ተራርቀው አይራራቁ፣ ዞሮ ይገናኛሉ። ኤፍሱን የምትፈልገው ይችን ክፍተት ነበረ። ይችን ክፍተት ተጠቅማ ዳኒን የራሷ ለማድረግ፣ ዳኒ ደግሞ በዚህን ሰዓት ማንም አያስፈልገኝም ብለዋል። ጽጉና ዳኒ መቼም ተለያይተው አይለያዩም። ነገ ዞሮ ደግሞ አንድ ይሆናሉ። ዳኒን ከሴት ጋር ስታየው ወይም ጽጉን ከወንድ ጋር ሲያት መልሶ እሳትና ጭድ ይሆናሉ። እንዲህ እያሉ እየተበቃቀሉ ለትውልድ የሚያስተላልፉት መልእክት እሾክ መርዝ። ትውልድ በአሁኑ ሰዓት ላይ ምን እንደሚናገር ምን እንደሚይዝ ምን እንደሚያደርግ እንኳን ግራ የገባውበት ሰዓት ላይ ነው ያለው። በዩቲዩብ የሚታየው ዩቲዩብ ላይ ብቻ የሚቀራለን። ከዩቲዩብ እየተቆራረጠ ቲክታክ፣ የተለያዩ ሶሻል ሚዲያዎች ላይ እየተበተነ የተለያዩ ሰዎች ጋር እየደረሰ የተለያዩ ህጻናቶች ጋር እየገባ ከእናንተ እነሱ ምንድነው መቅሰብ የሚችሉት? ምንድነው ወስደው ወደ ራሳቸው ህይወት ሊመለሱ የሚችሉት? ምን አይነት የረከሰ መልእክት የምታስቡ? ሁላችሁም አንድ አይነት ዩቲዩብ ላይ ያላችሁ ምንም የሚያስተላልፍ መልእክት የሌላችሁ፣ ምንም የሚያስተምር መልእክት የሌላችሁ፣ ምን ማድረግ እንዳለባችሁ ሴቶቹ ያለ ደብል ወንድ ህይወት የሚመራ የማይመስላቸው፣ ወንዶቹ ያለ ደብል ሴት ህይወት ያለ የማይመስላቸው፣ ጠቅላላቸው የተመሳሳይ ድራማ አይነት የሚሰሩ። በዚህ እስከ መቼ ድረስ ነው የሚቀጥሉት? ጽጉንና እንትናን ስታዩ አሁን ምን አይነት ስሜት ይሰማችኋል? ጽጉንና ሃይማኖች ሩታን ማለት ነው። ጽጉ አስታራቂ ናት። የራሷን ህይወት እዛ ጋር ታለች። እዚህ ጋር አብርሽ ልኳት ነው እርግጠኛ ነኝ የመጣችው። ይሄን ያህል ጊዜ መታ ጠይቀው አያውቋትም። ሁሉም የግሉ ቅናት ላይና በቀል ላይ ስለነበረ እንጂ ምንም በህይወታቸው ምንም የተደረገባቸው ነገር የለም። የምር የተበሳጨ ሰው የምር የተናደደ ሰው እኮ ከሚዲያ ይጠፋል። በቃ ያንን ሰው ድጋ እንጂ ና በተባለበት በየቦታው እየሄደ ህይወቱን እንደንትን መቀጠል የለበትም፣ በመጥፎ ድራማ ውስጥ ማለት ነው። እና በዚህ ልክ እየሄድን የት ነው የምንደርሰው? ዩቲዩብ ላይ ደግሞ ምንድን ቲክታክ ላይ የተቆራረጠ ትላንትናም ሰማሁኝ ዛሬም ሰማሁኝ። እና በአረብ ሀገር ያሉ ሴቶች ግን ጤነኞች ናችሁ ወይስ በሽተኞች ናችሁ? በአረብ ሀገር ላይ ተቀምጣችሁ ከዚህ በፊት ለአብርሃምና ለሩታ እንደው ቤት ካልሰራንላቸው ሰማይና ምድርን ካላገናኘንላቸው ቤታቸው ውስጥ በአጠቃላይ ዕቃ በእኛ ካልተሟላላቸው ወርቅ ጌጣጌጡ ሰርጉን ካልደገስንላቸው ስትሉ
እንዲቹ ስታወቁ ስታወጡ ስታወርዱ ግሩፕ አዘጋጅታችሁ በዚህ በሩታ በዚህ በአብርሃም ስትሉ እዚህ ያደረሳችኋቸው ጸቡላ ፈጥራችሁ ተጋጭታችሁ ለዱባይና ቤሩት ያላችሁ ማለት ነው። እንኳን ለዩቲዩበሮች ላዋጣን የሚቅርና ለኔም ቢያዋጡልኝ እድለኛ ነኝ፣ ደስተኛ ነኝ። ዩቲዩበር ዛሬ አንቺ ከምታገኙ በላይ ነው። አንቺ ቁጭ ብለሽ እዚህ ሰው ቤት ትፈጊያለሽ፣ ከአንቺ በላይ ነው እሱ እዛ ደሞዝ እየተከፈለው ያለው። ዛሬ ደግሞ አብርሃምና ሩታ አለያይቶ ሩታና አብርሃምና ሄርሜላ ቀለበት እንዲያደርጉ መዋጮ እግዚአብሔር እናንተን ከመዋጮ ህይወት ውስጥ ይንቀላችሁና ምን አይነት መዋጮ? አንቺ ማነሽ? ምንድነሽ? ምን አገባሽ? የራስሽ ህይወት የለሽም? ለሰው ለማንም ዩቲዩበር ጥጋበኛ ትቢተኛ የሚያስተምር ቁም ነገር ለሌለው እንትን መታችሁ ለሄርሚ እናዋጣላት በትዳር ላይ የገባችን ሴት እናዋጣላችሁ ቀለበት ያርጉ። አንቺ ማንሽ? የራሷ ካንቺ የበለጠ እኮ ካንቺ የበለጠ ኑሮ የኖረች ያለችን ሴት መዋጮ አድርጌላት ትዳሯን ካልመራች መዋጮ አድርጌላት የሱን አፋታ እሱን ወደ ራሷ ካላርገች ብለሽ የምታቦኪ የሐረብ ሀገር ገረድ ቆሻሻ ሴት ማለት ነው ከኔ ጭምር። ማንሽ አንቺ ለማንም ትቢተኛ እንትን የምታዋጭ ማንሽ? ኑሮ የለሽም? የራስሽ ወደፊት ዓላማ የለሽም? የራስሽ ቤተሰብ የምትረጁ የለሽም? አንዳንዴ እኮ የተለያየ ሀገር ላይ ያሉ የአረብ ሀገሩ ልጆችን ሙልጭ ጥብ የሚያደርጉት ወደው አይደለም። በማይመለከተን እየገባን በማያገባን እየገባን የራሳችንን መኖር ስንችል ለሰዎች መድረስ ከአቅማችን ተንጠራርተን የኢሮፓ አሜሪካ ያሉት እንኳን የማያወጡትን ወጪ እያወጣን ለሰዎች ስለምንደርስ ነው ልካችን የሚያጠው ማለት ነው። እውነታቸው ነው። በዚህ ልክ የሚያስረግጠን ምንድነው? ኢትዮጵያ ውስጥ ተቀምጠው የተንደላቀቀ ኑሮ እየኖሩ እኛ እዚህ አረብ ሀገር ተሰብስበን በማዳም ሽንት ቤትና በማዳም ምላስ በማዳም ኩሽና በተቀጠቀጠ ወገባችን እየሰራን እዛ ላሉት ትዕቢተኞች በምናዋጣው ገንዘብ እኮ እየተረገጠን ያለን። ይበሉ እንደናንተ አይነቶቹ ሲታይ ይበል። ለማንኛውም አበዛውባችሁ በቃል እዚህ ጋር እግዚአብሔር ይስጥልኝ፣ አመሰግናለሁ። ላይክ ሼር ሰብስክራይባችሁ ግን አይለይም ፕሊዝ፣ አበረታቱኝ ማለት ፈልጋለሁ። ሰላም ሁኑልኝ። ነገ በራሴ ሻርጃ መለሳለሁ ብያለሁኝ እንደ እግዚአብሔር ፍቃድ፣ በዛ እንገናኛለን። ሰላም ሁኑልኝ።